ራሷ እንድትጠጣ ተደረገች። እንግዲህ እሷ ብዙ ጊዜ እሳቸውን ለመግደል እያሰበች አይሳካላትም። የዛሬው ደግሞ የመጨረሻ ከዚህ ቤት የምትሰናበትበት ነገር በራሷ ፈጥራ ይህንን ነገር ጠጪ ብለው ስላት በጭራሽ አልጠጣም አባዬ ስትል እጇ ላይ የነበረውን የመርዝ እንግዲህ ውሃ ላይ ያደረገችውን እሳቸው ሆን ብለው ብርጭቆ ላይ ውሃ አድርገው ከቤት ለቀው የወጡት እሷን ለመጀረብ ነበረ። ነገር ግን በሚገባ እየተከታተሏት ስለሆነ ብርጭቆው ላይ ውሃ አድርጋ ምንም እንዳላየ ቁጭ ስትል እሳቸው ግን እጇን ይዘው ካልጠጣሽ ብለው ሲዋት በጭራሽ አልጠጣም አባዬ ስትል ያው ሻንጣዋን ይዛ እንድትወጣ ተደርጋለች። ከአሁን በፊት የትሁት ሰውዬ ነበር ያስቀራት። አሁን ግን የመጨረሻ ተሰናብታለች። እንግዲህ ትሁት ከቤት እንደወጣች አፍኖ ሊወስዳ ሲል ነገር ግን አባባን አግቷቸው የነበረው ሰውዬ በጣም ይፈልገው ስለነበረ እሱ ከኋላ ሆኖ መቶ ጥሎታል። በጣም ነው የሚያሳዝነው። ቲና እንግዲህ ከአሁን በኋላ እሱ በህይወት ከሌለ ቲናን የዋሸችውን ውሸት ቃል የገባችለትን ብር በሙሉ አፍንጫዋን ይዟት ይቀበላል። እንግዲህ ኤደን ብሩ ስትሰጠው ግማሹን ደግሞ ስትጨርስ ስትለው አብሽሪ ለአንቺ ብቻ ሳይሆን የኔም ጥላት ስለሆነ ለራሴም ይጠቅመኛል እሱን ማስወገድ ብሎ በሚገባ እንግዲህ አስወግዶታል። ቲናም እንደስከ ዛሬው ያደረገችው በስህተት ሲያልፋት ትማራለች፣ ጥፋቷ ትማራለች፣ ትጸጽታለች ብለው ሲያልፏት ኑረዋል። እሷ ግን እየወሰባት እንጂ አንድም ቀን ተጸጽታ ተመልሳ አታውቅም። በገዛ እጇ ቤቱን ለቃ ወጥታለች። መጀመሪያ የሚሰሩት ስራ አባባና ትሁት እንግዲህ አሳብደዋት ነበረ። በዛ ላይ ይሄ ነገር ደግሞ ሲፈጠር የባስ ቀውሳለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ እንደሚታወቀው ካሌብ ይዞት የመጣው እንግዳ የትሁት ሰውዬ ስለነበረ ትሁት ልክ ሰሃኑን ይዛ ስትመጣ በቁሟ ልትለቀው ስትል ምንም እንዳትተነፍስ ማሳሪያውን ሲያሳያት ጸጥ ነበር ያለችው፣ ለእነሱ ደህንነት ፈርታ ማለት ነው። ትሁት ምን ነው በሰላም አይደለም እንዴ ብለው ሲሏት አባባ አይ በሰላም ነው አባዬ በማለት ሰሃኑን አስቀምጣ ወደ ኪችን ሄዳ ነበር። ነገር ግን አባባ ሰውየውን ገና ሲገባ የት ነው ያየሁት እያሉ እየተጠራጠሩ ነው። ምክንያቱም በቃ ውስጣቸው ምንም ሊቀበለው አልቻለም ማለት ነው። ያው እሱ እንዳይታወቅ መነጽር ለብሶ ስለሆነ የገባው ሊያውቁት አልቻሉም። ልብስም ስለደረበ ተቀይሮባቸዋል እና ግር ብሏቸዋል ማለት ነው። እንደዚህ በአንድ ጊዜ ሊያውቁት አልቻሉም እንጂ ከዚህ በፊት ግን ይህን ሰውዬ አይተውት እንደሚያውቁ ያኔ አይተውታል በእርግጠኝነት ይህን ሰውዬ አውቀዋለሁ ብለዋል። መነጽሩ አድርጎ ትንሽ እሱ ነገር ካሉታል። እንግዲህ ውሃ ፈልጋለሁ ብሎ ከሄደ በኋላ ትሁትን ለእነሱ የምታስብላቸውና የምትጨነቅላቸው ከሆነ ምንም አይነት ነገር እንድታሳይ አልፈልግም እጨርሳቸዋለሁ ብሎ ሲላት እሺ ነበር ያለችው፣ አማራጭ ስላልነበራት ማለት ነው። እንግዲህ እሱም ከዚህ በላይ ይነቃብኛል በማለት ውሸቱን ስልክ እያወራ አስመስሎ አሉ እያለ እመጣለሁ በማለት አባባ ጋር ሄዶ አባባ እንግዲህ በሌላ ቀን እመጣለሁ፣ አሁን ቤተሰብ ሆነናል፣ ሌላ ጊዜ መጥቼ እንጫወታለን ብለው ከቤት ለመውጣት ችሏል። እሳቸውም ግን ነገሩ ስላልገባቸው ትሁትም ኪችን ገብታ ስትቀር መሆንሽ ልጄ በማለት ኪችን ድረስ ተከትለዋት ሲመጡ እሷም እንግዲህ ትንሽ አሙኝ ነው ብላ ለመሸወድ ችላለች። ነገር ግን አባባ የሆነ ልክ ያልሆነ ነገር እንዳለ ተሰምቷቸዋል ማለት ነው። እንግዲህ ከቤት እንደወጣ ቲና ውጭ ላይ ጠብቃ ምንድን ነው ምን ተፈጠረ ብላ ስትለው እንግዲህ በሚገባ እዛ ቤት ለመግባት ችያለሁኝ ብሎ ሲላት እኔ እሱ መች ጠፋኝ የኔን ጉዳይ ምን አደረግክ ስትለው ስለ አንቺ ጉዳይ አይመለከተኝም፣ የኔ ስራ እዛ ቤት እንድደርስ ነበረ፣ ያንን ስራ ደግሞ በሚገባ አድርጌያለሁኝ፣ የምትፈልጊው ደግሞ ያንን ሰው አስወግጅልሻለሁኝ። ስለዚህ ቲና ከዚህ በላይ ሌላ ስራ ይሰራልኛል ብለሽ እንዳታስቢ፣ የኔና ያንቺ ስራ እዚህ ላይ አልቋል ብሎ ሲላት ይሄንማ ልታደርገው አትችልም ብሎ ሲላት
አትጨማለቂ፣ ጥፊ ከፊቴ፣ ድጋሚ እንዳላይሽ በማለት እንግዲህ ሲያባራት በጣም ተናዳና ተበሳጭታ ወደ ቤት ነበረ እየበረረች የመጣችው ማለት ነው። እንግዲህ ኤደን እቤት መጥታ ትሁትን ስትጠይቃት እንዳጋጣሚ ትሁት በጣም አሁን ላይ የሆነ ስራ ይዛ ከሆነ በሀሳብ ጭልጥ ነው የምትለው። ማን ከኋላዋ እንደሚመጣ ራሱ አታውቅም ማለት ነው። ኤደን ትሁቴም ሆነች ነው ብላ ስታዋራት እንግዲህ የተፈጠረውን ነገር ስትነግራት ይሄን ነገር እስከ መቼ ድረስ ነው እንደዚህ የሚሆነው? እኔም ትሁትን ቴናን እየፈራሁ እስከ መቼ ነው የጋብቻውን ነገር የማደርገው? ስለዚህ የግዴታ ማስተካከል አለብን ብለው እንደ አጋጣሚ ኤደን ከአሁን በፊት አባባ ያገታቸውን ሰውዬ ታውቀው ነበር እና በሌላ ኬዝ እሱን ካገኘችው በኋላ አንዳንድ ነገሮችን ነግራው እሱን በሚገባ ተስማምቶ ነበረ። እንግዲህ ኤደን ታውቀዋለች፣ ትሁት ግን አታውቀውም ነበረ። ትሁትን እሱ ብቻ ሳይሆን ጥላቴ አንቺም ጥላቴ ነሽ ብሎ ሲያት እኔ ስትል አዎ አንቺ ግን ደግሞ ከአንቺ የእሱ ይበልጣል፣ ነገር ግን ተስማምቻለሁ ባመጣችሁት ሀሳብ ብሎ ሲል በቃ ጥሩ ነው በማለት እንግዲህ ኤደን ስትመልስለት እሱ ይህን ነገር ማመቻቸት አለብኝ ብሎ ጥሏቸው ቡናውን ጠጥቶ ወጥቶ ነበር። ትሁት ይሄ ነገር ይሳካል ብለሽ ነው ስትላት ኤደንን እንግዲህ ይሳካል ብለን ነው ትሁቴ፣ እስከ መቼ ድረስ ነው? ስለዚህ የደፈረሰው ይጥራ ስትላት ስትመልስላት እሺ ነበር ያለችው። ትሁት ወደ ቤት እንደተመለሰች እንግዲህ ቲና እያበደች እየዘለለች ክችን ሄዳ አንቺ ምናምን የት ሄዶ ነው ካሌብ ብላ ስትጠይቃት እንደማታውቅ ሁና ነበረ። ግን አመጣጧ ምንም ደስ ስላላላት አልሰማሽም እንዴ ስትላት ምኑን ስትል እንዴ ጠበቃው ጋር እኮ ሄዶ አሪፍ የሚያፋታ ጠበቃ ጋር እየሰራ እንደሆነ እኮ አውቃለሁ። ያላንቺ ፍቃድ ፍቺ ማውረድ ይቻላል እንዴ? እኔ እኮ ተመካከራችሁ መስሎኝ ነበር ስትላት ምን ስትል በጣም ደንግጣ ነበር። የት ነው የሰማሽው ስትላት ይሄን ነገር በእርግጠኝነት አባዬ ያውቃል ስትላት እንግዲህ እየከነፈች ወደ አባባ ጋር ነበር ሄደችው። አባባ ጋር ከሄደች በኋላ ምንድን ነው ያደረጋችሁ? ምን እያደረጋችሁ ነው አባዬ ስትለው ምኑን ስትል ያደረጋችሁትና እሱን እኮ ዝም ብለሽ በደፈናው ከመናገር ይልቅስ ተናግረሽ ምን እንደሆነ ባውቀው ጥሩ ነው እመልስልሻለሁ ልጄ ብለው ሲሏት እናንተ ጠበቃ ይዛችሁ ፍቹን እንትን የምትሉት ምናምን ስትል ማን ነው የነገረሽ ይሄን ነገር ብለው ሲሏት ትሁት ስትል አባባ እንግዲህ ቆጣ ብለው ለማስመሰል ትሁት በማለት ጮክ ብለው ተጣርተው ነበረ ማለት ነው። እንግዲህ እሳቸውም ጮክ ብለው ተጣርተው ስለነበረ ቆይ ምንድን ነው እያለች ስትመጣ አቤት አባዬ ምንድን ነው ስትል ለምንድን ነው ሚስጥር ብለን ያወራነውን ነገር ለእሷ የነገርሻት? በቃ እዚህ ቤት ሚስጥር ማውራት አይቻልም ማለት ነው ብለው ሲሏት የእውነት አስመስላ እንግዲህ እሷም ሰርተዋለች ማለት ነው። እንግዲህ አባባ እውነት አስመስለው ከሰሩት በኋላ አዎ እውነት ነው ስትል እንግዲህ ትሁት ይቅርታ አባዬ ስታፋጥጠኝ ነው እንጂ መናገር አልፈለኩም ነበር ስትል አባዬ እውነት ነው ስትላቸው እሳቸውም አዎ እውነት ነው ነገ ፍቹን ትፈጽሚያለሽ ብለው ሲሏት መስሏችሁ ነው እንጂ መቼም ቢሆን አላደርገውም እንዳታስቡት በማለት ተቆጥታ እንግዲህ ከክላስ ወጥታለች ማለት ነው። እንግዲህ ኤደን ቲናን እየተከታተላት ስለነበረ የሰውየውን ቤት ማወቅ በደንብ ይችላል። እሱንም እየተከታተለው ስለነበረ ገንዘብ የተወሰነ ያስፈልገኛል ሲላት ኤደን የተወሰነ ገንዘብ ይዛ ሄዳ ግማሹን ሰጥተው ግማሹን ደግሞ እሱን ስትጨርሰው እሰጥሃለሁ ስትለው እሱም ዛሬ ማታ ያልቃል ስትላት እንግዲህ አብረን እናያለን በማለት ለሱ የተወሰነ ብር ሰጥተው ተመልሳለች ማለት ነው። አባባና ትሁት እንግዲህ ቆይ ትሁት ምንድን ነው የሰራሽው ብለው ሲሏት አንዳንድ ጊዜ መቃጠሉ እንዴት እንደሆነ እሷም ላይ ይድረስባት ብዬ እኮ ነው አባዬ፣ ግን አንተ በጣም ሀሪፍ ተዋናይ ነህ ስትለው የምትገርም ነሽ አንቺ ራሱ አልተቻልሽም ትሁቴ ብለው ሲሏት ኧረ አባዬ ስራ አለኝ ስራዬን ረሳሁት በማለት ወደ ስራ ተንስታ ስትሄድ አባባን በጣም ተገርመው ነበረ ማለት ነው።
እንግዲህ ስራዋን ሰራርታ በምትጨርስበት ሰዓት አባባ ጥናት እያጠኑ ነበረ። ትሁት ቴና ደግሞ ምንድን ነው በቃ የሆነ ነገር ማሰብ አለብኝ እኔ የማደርገው ሁሉ ማቅደው ሁሉ ምንም እየተሳካልኝ አይደለም። እጫፍ ላይ ደረስኩ ሰው ይከሽፋል። እጫፍ ላይ ደርሼ ምንድን ነው ሁሉም ነገር አልሳካልሽ ያለኝ በማለት እንግዲህ ስልኩን አንስታ ወደ ትሁት ሰውዬ ጋር ስትደውል እሱ ስልኩን አያነሳም። ድሮም አንተን ሰው ብዬ መደወሌ በማለት እንግዲህ ተናዳ ስልኩን ከዘጋች በኋላ ከራሷ ጋር ስትማከር የመጣላት ምንድን ነው ያው እሷ አሁን ጊዜ ማሸነፊያዋ መርዝ ነው። ያንን መርዝ እንደምንም ብላ ተቆጣጥራ ለሳቸው መስጠት ነበረ ማለት ነው። እንግዲህ ትሁት አባባ ጋር መታ አባዬ ስራ ጨርሻለሁኝ ወደ ውጭ ወጣ ብዬ ልምጣ እንዴ አየር ልቀበል ብላ ስትል ትሁቴ አሁን መሽቷል እንዳትቆይ ደርሰሽ ተመለሺ እንዳትቆይ ግን ብለዋት እሷም እሺ ያልቆይም አባይ ትንሽ ነው በማለት ከቤት ወጥታ እንግዲህ ትሁት ከእህቷ ጋር ስልክ እያወራች በነበረበት ሰዓት አቤት ድረስ እኮ መጣ እያለች ስትነግራት ለእህቷ እሱ ከኋላዋ መጥቶ ቀብ ነበር ያደረጋት ያፈናት ማለት ነው። ነገር ግን ያ ልጁ እየተከታተለው ስለነበረ ምክንያቱም መውጫ መግቢያውን ሁሉንም ስላየ ቲና በደንብ ስላሳየችው እሷን ሲከታተላ ስለነበረ ቤቱ ድረስ ስለወሰደችው እሱም ከቤቱ የት እንደሚወጣ የት እንደሚገባ እያየውና እየተመለከተው ስለነበረ ትሁትን ሲያፍናት እሱ ደግሞ ከኋላ ጀርባውን በመምታት ዘርሮ ጥሎታል። እንግዲህ ትሁትም አይኗ እያየ ምንም እንዳልተፈጠረ ነገር ጥላው ወደ ቤቷ ተመልሳለች። አንደኛ ነገር ከልጁ ጋር ቀን ተገናኝታ ስለነበረ ይሄን ነገር እንደሚያደርግ ስለምታውቅ ይሄ ሰውዬ ደግሞ በሄደችበት አዛ እያደረጋት ስለነበረ እንዲወገድላት በጣም ትፈልጋለች። ምንም ሳትል ቀጥ ብላ ወደ ቤቷ መጥታ እሱም እንግዲህ በይ ይሄን ነገር አላየሽም አልሰማሽም በማለት አስጠንቅቋት እሷም ደንግጣ እሺ ብላ በቃ ከዚህ ቦታ ጥፊ ብሏት ከዛ ቦታ እንድትጠፋ አድርጓት ነበር። አባባ ትሁት ስትቀርባቸው መሆን አይሆን በማለት ወደ ውጭ ወጣ በሚሉ ሰዓት እንግዲህ ቲና አባባ ያስቀመጡት ውሃ ብርጭቆ ስለነበረ እዛ ውሃ ብርጭቆ ላይ ቶሎ ብላ መድኃኒቱን አድርጋ ብርጭቆውን ስታወዛውዝ አይተዋት ነበር። እሳቸው ቀጥ ብለው ወደ እሷ መጥተው እጇን ይዘው ጠጫት ብለው ሲሉ ምንድን ነው ስትል ጠጫት ለእኔ ያደረግሽውን አይደለ ስለዚህ ጠጪ ብሎ ሲያት አባዬ ይሄ በፍጹም አይሆንም ስትለው ለእኔ ልትሰጪ ነበር አይደለ ስለዚህ ለእኔ ያዘጋጀሽውን አንቺ በግዴታ መጠጣት አለብሽ ሲሏት አልጠጣም ስትል እንግዲህ በግዴታ እንድትጠጣ ሲያስደርጓት አባዬ አልጠጣም ተቤት ለቅቄ እወጣልሃለሁ ስትል ይህን ነገር እንዳለ በካሜራ ስለቀረጥኩሽ የካሌብን ፍች ትፈርሚያለሽ አትፈርሚም ብለው ሲሏት ካልፈረምሽ ግን ለሕግ አሳልፌ እሰጥሻለሁ። ይሄ ነገር የሙት ግድያ እንዳደረግሽ ይሄ ብቻ አይደለም በጣም ብዙ ነገር ይዤብሻለሁ። ስለዚህ የግዴታ ፍቹን ትስማሚያለሽ አትስማሚም ብለው ሲላት እንዴ አባዬ ከቤት እወጣለሁ ነው እንጂ እኮ ያልኩት ፍቹን አይደለም ስላይ እኔ ለሕግ አሳልፌ ነው እምሰጥሽ ብለው ሲሏት አማራጭ ስላልነበራት ሳትወድ በግዷ መስማማት ችላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ እሰናበታችኋለሁ። መልካም ጊዜ ይሁንላችሁ።